አስችል ቢለኝ እኮ አሁን አግኝቼው አላውቅም ነበር። ዛሬ ጧት ነው ያገኘሁት። ሳገኘው ደግሞ ረሳሁት። በቃ በኋላ አግኝቼ እነግረዋለሁ። እባክሽ ተለመኝ። ጆሮ እኮ ብራዘሬ ነው። ላስከፋው ስላልፈለኩ። ይገባኛል እኮ እማዬ ና እንጂ ጋዜጠኛው እሱ ነው። አስታወስኩት። እባክህ ልጄን አገናኝ። ሰላምታ አይቀድምም ግን? ሰላም። እሺ ሰላም። ምን ላድርግ ብለህ ነው? 16 ዓመት ሙሉ ፈልጌ ያላገኘኋትን ልጄን አንተ ይዘህልኝ መጣ። በመጀመሪያ ራሴን ላስተዋውቃችሁ፣ ሀብታሙ እባላለሁ። እኔ ደግሞ ሜላት፣ እሷ ደግሞ የሀሴት ታላቅ እህት ሰላም ነች። ምን የመሰለ ታናሽ ወንድም አላት መሰለ። እባክህ ሀሴት የት ነው ያለችው? በመጀመሪያ ተረጋግተን ማውራት አለብን። ሌላ ቦታ ሄደን እንዳናወራ ደግሞ የቀጠርኩት ሰው ስላለ ጊዜ ስለሚያጥረኝ ነው። ምን ነው ሀሴትዬ ምን ሆነች? እስኪ እማዬ የሚለውን መጀመሪያ ተረጋጊና አዳምጩ። ይኸውልሽ ወይዘሮ ሜላት፣ እኔ ሰዎችን ማገናኘት ብቻ ሳይሆን ከተገናኙ በኋላ ደግሞ ምን እንደሚፈጠር መከታተል ሙያ ግዴታ ነው። እኔ ምን እያልክ እንደሆነ እየገባኝ አይደለም። በአጭሩ ስገልጽልሽ፣ በመጀመሪያ እርግብ የአንቺ ልጅ ስለመሆኗ ማረጋገጫ ያስፈልገኛል። እና እሱን ሀሴትዬ ከመጣች በኋላ ማድረግ አንችልም? አረ እማዬ እስኪ መጀመሪያ አስጨርሹ። ይኸውልሽ ወይዘሮ ሜላት፣ እኔ የአንቺን ናፍቆትና ስሜት መረዳት አቅቶኝ አይደለም፣ ግን የእርግብ ቦታ ደግሞ ብንሆን ብለሽ አስቢ። እሺ ምን አድርጊ ነው የምትለኝ? እርግብ የአንቺ ልጅ ሆና ብትገኝ እንዴት ማኖር እንደምትችይም ማረጋገጥ አለብኝ። ለእሱ አታስብ። ለልጆቼ ማን ሴት አይደለሁም። የራሴ የሆነ ትልቅ ድርጅት አለኝ። እሱ ብቻ አይደለም ችግሩ። እሺ ታዲያ ምን እያልከኝ ነው? ከእርግብ ጋር ከተለያያችሁ 16 ዓመት ሆኗል እና እርግብ ምን ቦታ ላይ እንዳደገች ምን ችግር እንደገጠማት አናውቅም። ምናልባት ሚዲያ ላይ ያልገለጸችው የስነ ልቦና ችግር ሊኖር ይችላል። ሌላም ችግር ሊኖርባት ይችላል። ልጅሽ በሽተኛ? እስኪ ቶሎ አፊልኝ። እሺ የተፈጨ ቡና ስላለ አሁን አፍላሉታለሁ። አሁን ደግሞ የበለጠ ነቃ ብለሃል። አዎ ሀና በጣም ጎበዝ ሐኪም ነች። ህመም ሲሰማኝ ወደ አሁኑ ነው የምትፈውሰኝ። እሷን በማግኘቴ በጣም ደስተኛ ነኝ። ጥሩ ነው። ወጣ ብያለሁ። አይ ጥሩ በቃ። አሴር የሆነ ነገር ላናግርህ ነበር። ምንድን ነው ሀና? ምን ልታወሪ ነው? ከጓደኛ ጋር ምንድን ነው የተፈጠረው? ማለት አሴር ከጓደኛ ጋር ጥሩ ሁኔታ ላይ እንዳልሆናችሁ አውቃለሁ። እሱን ተይው እባክሽ። እሱን ብቻ ሳይሆን እኔንም አኩርፈኸኛል። ምን ተፈጥሮ ነው? ሀኒቾ በቃ ይሄን ርዕስ እንዝለለው። አሴር ምን ነው? እሺ በይ በቃ ስለዚህ አናውራ። አንተው አሴር አንተ እኮ ወንድሜ ነህ። ለምን እንዳኮረፍከኝ አትነግረኝም? እሱ እኮ አለፈ በቃ አይደል? ጠዋት አወራና በሰላም። ተው እባክህ። እኔ በግድ ካላገኘሁ ብዬ እንጂ አንተ ልታገኘኝ አልፈለግክም ነበር። ሀና ምን ብለሻል? በቃ ይሄን ጉዳይ እንለፈው አልኩሽ አይደል እንዴ? ለዚህ ጉዳይ ከሆነ የደወልሽው ስልኩን በዘጋው ይሻላል። እኔ ማንም ሰው እንዲቀየመኝ አልፈልግም። ከጓደኛ ጋርም እንድትጣሉ አልፈልግም። ስለ ተምቹ ልታወሪኝ ከሆነ በቃ ይቅርብን፣ አንገናኝ። ማታ ከስራ ስወጣ ደውልልህና ተገናኝተን ማውራት አለብን። ሰላም ወይ? በቃ ና። ቻው ቻው። አሴር አልበለ ወጣው። ከዛ ደግሞ እማዬ ስታደርቀኝ ዋለች። እንዲሁ ስንዳረቅ ነው ያልነው። አሁን ለማንኛውም ልሂድና ሀና ምግብ አዘጋጅልኝ ልበላት። እንደውም እኔም ትንሽ ሳይረበኝ አይቀርም። አብረን እንበላለን በቃ። እሺ እንሂድ በቃ። ከዛ ባለፈው የሆነ ቦታ ቁጭ ብዬ ምናምን ነገር የሚገርም ቃል ከዛ እሷ ምንድነው ስልክሽን 10 ጊዜ የምታዩ? ከደወለ እኮ ብዬ ነው። ባይሽዬ ማን ነው የሚደውለው? ጋዜጠኛው ነዋ። እና ምን ማየት አስፈለገሽ ታዲያ? ስልኩ ያለው ከጎንሽ ነው። ሲጠራ ትሰሚዋለሽ። ቢጨንቀኝ እኮ ነው ባዩሽ። ሜሉዬ አታብዣ። ከተነጋገርን በኋላ እንደገና ወደ ኋላ ልትመለሽ ነው? እናንተ እንዳላስቀይማችሁ ብዬ እንጂ እኔ ሶሪ ምንም ሊረጋጋ አልቻለም። ሜሉዬ አንቺ ዝም ብለሽ ራስሽን አታስጨንቂ። አሁንማ ምን አማራጭ አለኝ? ለማንኛውም አሁን እየመሸ ስለሆነ ወደ ቤት ይልድ። እንዴ ባዩሽ እንደዚሁ እንዴት ነው ትተሽኝ የምትሄጂው? እንዴ ምን ትሆኛለሽ? ተቀይመሽ ነው አይደል? ምን አድርገሽ?
እቺ ወይዘሮ ባዩሽ የምትባለው ሴትዮ በዚህም በዛም ብላም ተሳካላታ። እንዴት ማለት እንዴት ብላ የእሷን ሀብት ከሷ እንደምትወስድ እያሰበች እያቀደች ነበረ እና ግን ተሳካለት በመጨረሻ ማለት ነው። እንግዲህ ዛሬ ክፍል 37 ነው ላይ ይለቀቃል። የሜላት ልጅ ነኝ ያለችዋን እንግዲህ ልጅ የአሴትን ታሪክ የተናገረችዋ እቺ ባዩሽ እንግዲህ ፎቶዋን ራሱ የልጅነት ፎቶዋን ኬት እንዳገኘችው አላውቅም። የምሬን ነው ብላችሁዳ እንግዲህ ወይዘሮ ሜላትም ሆነ ልጆቿ ሊያም ነው የጃሉት የአሴትን ፎቶ ስላዩ ነው እንጂ እሷ ከአሴት ጋር የሚመሳሰል ታሪክ ስለተናገረች አይደለም። እና ግን ተሳካለት በባሌም በቦሌ ሆኖ ማለት ነው። ደስ የሚለው ግን ኮሜንታተሮች ትውጣልን ከድራማው እያለ ነው ብዙ ሰው ተቃውሞ እያበዛ ስለሆነ ከኔም ቀጥሎ ምናልባት ቶሎ ብላ ልትወጣ ትችላለች ማለት ነው። ሰላም የኔ ውድና እንቁ የሆናችሁ ቤተሰቦቼ እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይባረክ። ለእኔ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ እያረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ። እና ዛሬ እንግዲህ እርግብ ነው ልጅቷ ስሟ እርግብ ከሜላት ጋር ከሜላት ልጆች ጋርና ከሜላት ጋር ልትቀላቀል ነው። እንግዲህ መገናኘታቸው ብቻ ሳይሆን ቅድመ ሁኔታ መሟላት ያለባቸው ነገር አለ ብሎ እነዛን ለማሟላት እንግዲህ ጋዜጠኛው እየጣረ ነው ማለት ነው። ግን እኔ ወይዘሮ ባዩሽም ማለት ነው በቃ እዛ ጋር እሷ ጓደኛዬ ነች፣ እውነተኛ ጓደኛዬ ነች ብላ ነገሮች ስታማክራት ነገሮችን ለማጣራት ብላ እዛ ቤት ውስጥ እንግዲህ ተወሽቃለች። ግን እመኑኝ ልጆቹ ልክ አሁን ሀናን በሰራተኝነት ነው አይደል የተቀበሏት። ይቺ ደግሞ በልጅነት ነው የምትመጣው። ግን እመኑኝ ልጆቹ እቺ የምትመጣውን አዲሷን ልጅ ሰላምና ምናሴ አይቀበሏትም። እና ከዛም በኋላ ማን ያውቃል ዲኤንኤ ምርመራ ላይ